መናገር መፈልግ አልፎ እንደዛ ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር ስሜ ፍቅርተ ጌታሁን ይባላል። መግለጽ የፈለኩት ምኞቴን ነው። እናቴ ወይዘሮ ስንቅነሽ ገብሬ በጣም እወድሻለሁ፣ በጣም ነው ማከብርሽ እና ስላደረግሽልኝ ነገር ሁሉ በጣም እጅግ አድርጌ አመሰግናለሁ። ህይወትሽን ለኔ ብለሽ ስለከፈልሽ አመሰግንሻለሁ። በዚህ አጋጣሚ ደግሞ እኔ ደርሼ ኮርቼ እንድታይኝ ይመኛለሁ። በዚህ አጋጣሚ ደግሞ የሚያናድድ ነገር ምንድነው? ትራንስፖርት ውስጥ በጣም ስልክ እየጮሃችሁ የምታወሩ ሰዎች ባካችሁ ሌላ ሰው ስለሚረብሽ ድምጻችሁን ቀነስ አድርጉ። ወይንም ደግሞ መንገድ ላይ ራሱ ሙዚቃ ከፍታችሁ የምትሄዱ ሰዎች ሌላ ሰው በጣም ስለሚረብሽ ሄድሴት ወይም ኤርፎን ተጠቀሙ። አመሰግናለሁ። እኔ ማመስገን የምፈልገው ቤተሰቦቼ ነው። በተለይ አባቴን በጣም አመሰግናለሁ። እስከዚህ ደረጃ ስላደረስከኝ፣ ችለኸኝ፣ ብዙ ነገር አድርገህልኝ እያስከፋውም ቢሆን ስለዚህ እስከዚህ ደረጃ ስላደረስከኝ አመሰግናለሁ። ይቅርታ መጠየቅ የምፈልገው ያው ቤተሰቦቼ ነው። በጸባይ አስቸግሬያቸዋለሁ፣ ብዙ ነገር አድርጌያቸዋለሁና ይቅርታ። መልክቴ ሀገራችን ሰላም ያርግልን፣ ሁሉም ሰላም ያርግልን፣ ቤተሰቦቻችን ይጠብቅልን፣ ኑሯችን ይስተካከልን። ምኞቴ በቃ ያው ሀገራችን ሰላም እንድትሆን፣ ሀገራችን የተሻለ ደረጃ ላይ እንድትደርስ ነው ምኞቴ። አመሰግናለሁ። በመጀመሪያ ስለ ሁሉም ነገር እግዚአብሔር ይመስገን። እዚህ ያደረሰኝ አምላኬና መድኃኒቴ እጅግ አድርጌ አመሰግናለሁ። ልዑል እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል ከሁሉም ቀድሜም ለምወድሽና ሁሌም በህይወቴ ቅድሚያ ለምሰጥሽ ለውድ እናቴ እዚህ የደረስኩት በአንቺ የተነሳ ነው። ወደፊትም የማድገው አንቺ ስላለሽ ነውና በእኔ በልጅሽ እንደምኮሪ አምናለሁ። ወደፊትም አኮራሻለሁ፣ እወድሻለሁ። የህልሞቼ መጀመሪያ ሁሉ ስለሆንሽ ሁሌም እወድሻለሁ። ክብር ላንቺ ይገባሻል እማዬ። እንደምወድሽ እግዚአብሔር ደግሞ አንድ ቀን በእኔ ቀና ብለሽ ልጄ እኮ እንዲተናግሮ ነበር ብለሽ የምትደመሚበት ልጅ እንደምሆን ተስፋ አደርጋለሁ። ከዛ በመቀጠል ጓደኞቼ ሁላችሁም ከግቢ ጀምራችሁ አብራችሁኝ የነበራችሁ ጓደኞቼ እወዳችኋለሁ። ማንንም የተቀየምኩት ሰው የለም። ሁላችሁንም አከብራችኋለሁ። በክፉ ቀን አጠገቤ የራቃችሁ ይቅር ብያችኋለሁ። ስለ ሁሉም ነገር እግዚአብሔር ይመስገን። እሱን ማለት እፈልጋለሁ። የተደሰትኩበት ቀን ቢኖር እናቴ ከበሽታ ነፃ የሆነችበት ቀን፣ እናቴ ከበሽታ ነፃ የሆነችበት። በጣም የከፋይ ቀን ደግሞ ብር አጥሮኝ እና ብር ባጣሁበት ሰዓት ጓደኞቼ እኔን የካዱኝ ሰዓት በጣም ከፍቶኝ ነበረ በጣም። ከዛም በመቀጠል ምንም ባላረኩት ጥፋት እስር ቤት የገባሁበትን ቀን ማስታወስ እፈልጋለሁ። ምንም ባልተፈጠረበት ምክንያት ከሰዎች ጋር የተጋጨሁባቸውን ቀናቶች ሁሉም በእኔ ተሳቦ ብቻ አለፈ ነገሩ። አሁን ደስተኛ ነኝ፣ ወደፊትም ደስተኛ ሆናለሁ። አንድ ነገር ልጨምርና ልናገር ስደመድመው፣ በህይወቴ በጣም የምደሰትበትና ማከብርሽ ማን እንደሆንሽ ታውቂያለሽ። ሁሌም ቢሆን አጠገብሽ ነኝ። ነገሮች ነገ ይስተካከላሉ። የሆነ ቀን ፌቨራይትሽ እሆናለሁ። እናም በተጨማሪ መናገር ፈልገው ነገር ሁሌም በህይወቴ ቅድሚያ ከመሰጣቸው ሰዎች መካከል አንዱ አንቺ ነሽ እና እወድሻለሁ። በጣም አመሰግናለሁ። እሺ፣ አመሰግናለሁ እናቴ፣ በጣም ነው የምወድሽ። እናቴ እወድሻለሁ በጣም። እዚህ ደረጃ ላደረስሽኝ አመሰግናለሁ። ሰላም፣ እንዴት ናችሁ? መለስ እባላለሁ። ከዚህ በፊት በህይወቴ ላይ ብዙ ነገር አልፏል። ብዙ ነገር የሚያስደስትም የሚያሳዝንም ነገሮች ተከስተው ያውቃሉ በህይወቴ ላይ። ግን ፊውቸር ላይ ትኩረት ሳደርግ ወይም ደግሞ የሚቀጥለው ዘመኔ ላይ ትኩረት ሳደርግ እግዚአብሔር እንደፈቀደና እንደወደደ ለሰው ልጆች የሚገባውን ነገር ከማግኘት መጉደል አልፈልግም። በቃ እግዚአብሔር ያንን ነገር እንዲያደርግልኝ ምኞቴ ነው። ልጆች ወልጃለሁ፣ ልጆች አሉኝ። እነሱ ልጆቼ አድገው ትልቅ ቦታ ደርሰው ማየት እመኛለሁ። አሁን ካለንበት የኑሮ ውጥንቅጥ ውስጥ ወጥተን ደግሞ በቃ አትሊስት ይሄ የኑሮ ስትራግል የሚባለውን ነገር አልፈ ነው ከፍ ብለን እንደ ኢትዮጵያዊ ደስታ የተሞላበት አይነት ህይወት መኖርን እመኛለሁ። ማለት በቃ አላቅም ይሄንን ነገር ስመኝ ባይዘዌ it's not only
ለራሴ ብቻ አይደለም ይሄን ነገር የምመኘው የሰው ልጆች ሁሉ ስፔሻሊ ኢትዮጵያውያን ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን የዚህ እድል ተካፋይና የዚህ ምኞት ተፈጻሚነት በእነሱ ላይ እንዲሆን ሁሉ እመኛለሁ ማለት ነው። አመሰግናለሁ። በመጀመሪያ ስሜ ያደሳ ካሳ ይባላል። የቦሌ አራብሳ ነዋሪ ነኝ። ይህን ሀሳብ የመግለጽ መብት ስለተካፈልኩ በመጀመሪያ እናንተን አመሰግናችኋለሁ። የዚህ ቦታ መድረስ ዋነኛውና አንደኛ ምክንያቴ እናቴ ናት። እናቴ ከልጅነቴ ጀምሮ የዚህ ቦታ በቃ ለፍታ ጥራ ግራ እኔን እዚህ ቦታ እንድደርስ ያደረገችኝ እናቴ ናት። ስለዚህ እናቴን በመጀመሪያ ላመሰግን እወዳለሁ። እናቴ በጣም እወድሻለሁ። ፀሐይ ገለጣ ትባላለች። እኔ የወደፊቱ ምኞቴ እንደ እግዚአብሔር ፍቃድ የራሴ ምለው ቦታ የራሴ ምለው ጋራጅ ቢከፍትልኝ ብከፍት በጣም ደስ ይለኛል። እኔ ትልቁ ምኞቴ እሱ ነው። ደስታዬ ደግሞ ሁሌም እናቴ አጠገቤ ስላለች እኔ በህይወቴ ተከፍቼ አላውቅም ባይዘው። ምክንያቱም ሁሌ ደስተኛ ነኝ። እናቴ እወድሻለሁ፣ ለዘላለም ኑሪልኝ። ፀሐይ ገለታ ትባላለች። አድርስልኝ እና ያዘንኩበት ቦታ ያው አንዳንድ ነገሮች ሰዎች የሆነ ስናዝን ስንከፋ በዛ ላዝን እችላለሁ፣ ልከፋ እችላለሁ። ግን በጣም ብዙ እንትን ላደርግ አልችልም እና የኢትዮጵያን ህዝብ በሙሉ ያው ሰው ነኝ፣ ልሳሳት እችላለሁ። ስለዚህ ያስቀየምኳችሁ በሙሉ በጣም ከልብ ይቅርታ እንድታደርጉልኝ እመኛለሁ። እንግዲህ ሀሳቤ ይሄ ነው። እንግዲህ በጣም አመሰግናለሁ። ሰላም ቢኒ ይባላለሁ። ከሀዲያ ሆሳዕና ሾኔ ባደዋቸው ነው የመጣሁት ማለት ነው እና እዚህ አዲስ አበባ ሲመጣ ከ4 ዓመት በኋላ ነው። የአዲስ አበባ እድገት በጣም ደስ የሚል ነው። በጣም የሚያስገርም ነው። በጣም ውብ ሆኗል እና የአዲስ አበባን ሰው ዝም ብዬ እያየው ነበረ። በጣም ሰው ከኔ ከፍ ያሉት በጣም ቢዚ ናቸው። ሳያቸው ነበረ ዝም ብዬ በጣም ቢዚ ናቸው። ግን እንደኔ ያሉት ደግሞ ቢዚ አይደሉም እና እዚች ጋር ነው እኔ ማውራት ፈልገው ምንድነው ከጊዜው ጋር እኩል መሄድ አለብን። እንደኔ ላላችሁት ነው ማውራው ማለት ነው። ከጊዜ ጋር እኩል ለመሄድ መሞከር አለብን እና አለባበስ ምናምን ለማሳመር አትቸገሩ፣ ችግር የለውም። በእውነት ገንዘብ ካላችሁ መቼም ቆንጆ ናችሁ። ይሄን ነው የምለው። በቃ ተፍ በሉ ለገንዘባችሁ ምናምን ስትሉ ማለት ነው። በጣም ወዳችኋለሁ። አመሰግናለሁ። በጣም አመሰግናለሁ። እኔ ስለ አርሰናል ደጋፊ ነኝ። አርሰናል መደገፍ ከጀመርኩ በኋላ 10 ዓመት ሆኗል። ከዛ በኋላ ዋንጫ የሚባል ነገር አይቼ አላቅም ነበረ። ከዛ በኋላ አሁን በጣም ደስ አለኝ። በጣም ደስ ብሎኛል። የአርሰናል ዋንጫ ሻምፒዮን መሆኔን በጣም ከልብ ማመስገን ፈልጋለሁ። የአርሰናል ደጋፊዎች በርቱ፣ ተስፋ እንዳትቆርጡ። አሁን ከዚህ በኋላ ያለው የደስታ ምንጭ ገና ነው፣ አልታየም። ገና ይቀጥላል። በጣም ደስ ብሎኛል። ደስ ያላችሁ እንኳን ወዳችኋለሁ። የአርሰናል ደጋፊዎች ሞላ የህዝብ ራሱ እኔ የራሴ እንደና ነው ማየ ሁላችሁ የአርሰናል ደጋፊዎች ወዳችኋለሁ። በርቱልኝ። እኔ ከዚህ ሌላ ደስ በጣም አበስቶ እንዲህ ቀጣይ የቻምፒዮንስ ሊግ ከበላ እንደ እኔ ነው በቃ ማንኛው ሰው እንደ እኔ ማየት ፈልጋለሁ። የአርሰናል ደጋፊዎች በጣም ወዳችኋለሁ። ከእንግዲህ በርቱልኝ ማለት ወዳለሁ። ቻው፣ ደህና ሁኑ። እሺ፣ በመጀመሪያ ስሜ ፍቃዱ ሲሳ ይባላለሁ። በዚህ አጋጣሚ እድል ማግኘቴ በጣም ደስ ብሎኛል። በዚህ የአርሰናል ደጋፊዎች ሁሉ እንኳን ደስ አላችሁ ማለት እፈልጋለሁ። ይሄ ቀልድ አይደለም። ከ22 ዓመት በኋላ ዋንጫ ማግኘታችን ስለዛ በዚህ ደግሞ ሊል የሚፈልገው እናቴ በጣም ማመሰገን እፈልጋለሁ። እድል ስላገኘሁት እናቴ በጣም ወድሻለሁ፣ በጣም አከብርሻለሁ። ረጅም እድሜ ኑርልኝ ማለት እፈልጋለሁ። እዚች ምድር ላይ እንደ እናት የለም መቼም፣ ማንም ሰው የሚታወቅ ነው። ረጅም እድሜ ኑርላችሁ ማለት እፈልጋለሁ። ሀደኮ ሀድሜኮ ዴሱ ኮላ ባቂቶ ኮስ እያለጠሰኝችን በርባዳ ኡምሪና አብጤራ ወድሻለሁ እናት ወድሻለሁ። አመሰግናለሁ። ስሜ ደረጃ ይባላል። እኔ ዛሬ የምናገረው ምንድነው ከልጅነቴ እስከዚህ ቀን ድረስ ለሰዎች ጥሩ ነገር አድርጌላቸዋለሁ። ግን ለኔ ያደረጉት ነገር በጣም ጥሩ አይደለም። ጥሩ ስላልሆነ
ስንዴ ዘርቼ ያው እንክርዳድ ነው ያሳጨዱኝ። እግዚአብሔር ምሕረት ያድርግላቸው ይቅር ይበላቸው ነው የምለውና ከዚህ ውጪ ምንም አጭር ነው ምንም የምለው ነገር የለኝም። ግን በዚህ ቀጥዬ የማስተላለፈው ነገር ምንድነው ለሰው መልካም ነገር አድርገን እኛም ደግሞ መልካም ነገር ቢደረግልን በጣም ጥሩ ነው ብዬ አስባለሁ። እግዚአብሔር ኢትዮጵያ ሀገራችን ይባርክ። አመሰግናለሁ። ቴንክ ዩ ቬሪ ማች። ቻው። ቻናዋናን ለኔ አንደኛ ምርጫዬ ነው። ስለተጋበዝኩ አመሰግናለሁ። የምሰጠው ሀሳብና አስተያየት ያለኝ ያው እንደ ሀገር ነውና እንደ ሀገር እየተሰራ ያሉ ነገሮች በጣም ደስ የሚሉና የሚያስደስቱ ናቸው። በተለይ ከሀገር ጽዳትና ኮሪደር ልማት ጋር ተያይዘው በጣም ደስ የሚሉ በጣም የሚያማምሩ ነገሮች አሉ። በተለይ ደግሞ እንደ አዲስ አበባ በጣም የሚወደዱ ደስ የሚሉ ኮሪደር ልማቶች በጣም ድሮ አዲስ አበባ በሽንት በተለይ በቆሻሻ የምትታወቀውን አሁን በሀገር ደረጃ ደግሞ ተወዳጅ ውብ አድርጓት በአፍሪካ ደረጃ ደግሞ የአፍሪካ መቀመጫ ትክክለኛ መቀመጫ አድርጓታልና ይሄ ነገሩ በጣም ተመችቶኛል። ሌላው ደግሞ ከሀገር ሰላም ጋር የማነሳው ጉዳይ ቢኖር ከሀገር ሰላም ጋር የሀገር ሰላም ከመንግስት ብቻ የሚጠበቅ ሳይሆን ከእያንዳንዱ ማህበረሰብ ይጠበቃል። ሰላም ከቤት ከራስ ይጀምራልና ሁላችንም አገርን ሰላም ለማድረግ እያንዳንዳችን በሰፈራችን፣ በአካባቢያችን፣ በቤታችን ሰላም ስናደር እንደ ሀገር ሰላም ይሆናል እና ከሰላም ጋር ሁላችንም ዘብ ልንቆም ይገባል። ሀገራችንን ሰላም ልናደርግ ይገባልና በእርግጥ እንደ ሰላምና ከኑሮ ውድነት ጋር ተያይዞ ያለው ጉዳይ ሁላችንም በህብረት ከሰራን አብረን ተያይዘን ተጋግዘን አንድ ላይ ከሰራን ሀገራችንን ሰላም ማድረግ ኢኮኖሚያችንም ደግሞ ከፍ ማድረግ እንችላለን እና ሁላችንም በህብረት ጠንክረን በአንድነት ተዋደን አንድነታችንን አጠናክረን ኢትዮጵያዊ ማንነታችን ደግሞ የሚታወቀው በአንድነት ነውና ሰላማችንን ብናጠናክር ደስ ይለኛል። አመሰግናለሁ። ያለኝ አስተያየት ይሄ ነው። ቴንክ ዩ። እሺ፣ ስሜ ዘላለም እባላለሁ። የተወለድኩት በሰላሌ ከተማ በገብረ ጉራቻ ነው እና አሁን እየኖርኩ ያለሁት በአዲስ አበባ ነው። እኔ የምፈልገው ነገር ይቅርታ ነው። ይቅርታ ማለት የምፈልገው በጣም በቃ እዚህ ደረጃ ላይ ያደረስከኝ እናቴና አምላኬ በጣም አመሰግናለሁ። በሁለተኛ ቀጥል ደግሞ በቃ ከማንም በላይ አሁንም ያለኝ ከልቤ ማውራት የምፈልገው ነገር ፍፄ በጣም ይቅርታ። ፍፄ በጣም ነው የምወደው። ሁኔታዎቹ ናቸው እንጂ እንደ ሞጣ ያደረገኝ ፍፄ በጣም ነው የምወዳችሁ ቤተሰቦች እና ከልቤ በጣም በቃ ከልቤ ነው የማመሰግነው። ምንም ቃላት የለኝም ይሄን ለማድረግ ፍፄ በጣም በቃ ምን ልበልህ እና እኔ ትልቅ ቦታ እንደምደርስም ከኔ ጋርም ጥረሃል፣ ሁሉ ነገር አድርገሃል። ሁሉ ዋና አንቺ በቃ ከልቤ አድርገሽኛል። ስራም ባጣ ምንም ባጣ አሁን በቃ ዝም ብዬ ብዙርም ምንም በጣም ነው የማመሰግናቸው። እመቤቴን ነው የምለው ፍፄ ከልቤ በላይ በቃ ከውስጤ ዛሬ ይሄንን እድል በማግኘቴ በጣም ደስ ብሎኛል። ሁኔታዎቹ ናቸው እንጂ እንደዚህ እንደማደርግ ያደጋረኝ ፍፄ በጣም በቃ በጣም ነው የምልህ ማርያም ፍፄ በጣም በቃ እመቤቴን ነው የምልህ እወዳለሁ። በቃ ኑርልኝ፣ ሺህ ዓመት ኑርልኝ። ካየህም ከሰማህም ሺህ ዓመት ኑርልኝ አባቴ። እሙም እንደዛው ሺህ ዓመት ኑርልኝ ነው በቃ። እና ደግሞ እናቴ ክፍለ ሀገሮች ነሽ የምትጨናነቂው፣ በጣም እወድሻለሁ፣ በጣም አከብርሻለሁ። አጎቶቼ አሁን ያለሁበት ቦታ ሁሉ በጣም እወዳቸዋለሁ። በቃ በጣም ነው የማመሰግነው እላለሁ። እኔ ፈልመታ ሀጂ ይባላለሁ። አሁን ላይ ልናገር ያሰብኩት ነገር ወጣትነትን በተመለከተ ብዙ አይነት ውጣ ወረዶች አሉ። እነዚህን ውጣ ወረዶች ለማለፍ ኢትዮጵያ ውስጥ ያለ የትኛው ወጣት ለራሱ ዝግጁ መሆን አለበት ብዬ ነው እና እኔ አሁን ላይ አዳማ ነበር የምኖረው ከዚህ በፊት አዳማ ናዝሬት እና አሁን አዲስ አበባ ከመጣሁኝ ኦልሞስት አንድ ወር ሊሞላኝ ነው። አንድ ወር አልሞላኝም። በዚህ ጊዜ ውስጥ እስከዛሬ ህይወቴ ላይ ያለፍኳቸውን ነገራቶች ማሸነፍ የሚችልበት ፖዚሽን ላይ ለመድረስ በጣም ትልቅ ትግሎችን እያደረግኩ ነው ያለሁት። ከነዚህም ውስጥ አንዱ አሁን ላይ አዲስ አበባ ሪል ስቴት ስራ ውስጥ ገብቻለሁ። ኦልሬዲ ወደ ሪል ስቴት ሽያጭ ውስጥ ነው ያለሁት። ስለዚህ የተሰማኝ ስሜት ምንድነው? አሁን ላይ የተሰማኝ ስሜት ስናገር ማንኛውም ወጣት በራሱ ማድረግ የሚፈልገውን ነገር ማድረግ ይችላል። ከሱ የሚጠበቅበት ነገር ምንድነው? ነገራቶችን ለመወጣት የሚሄድበት መንገድ የሚያልፍበት መንገድ ነውና ለዚህ ሁሉም ወጣት ዝግጁ መሆን አለበት። ሞራሊም ለሚመጣበት ውጣ ውረድ በሙሉ ያንን ለማሸነፍ ዝግጁ መሆን አለበት ብዬ ነው የማስበው። ይህንን ደግሞ ስናገር በድፍረት ነው የምናገር። እኔ እችላለሁ፣ ነገራቶችን ማሸነፍ እችላለሁ ብሎ የሚያስብ የትኛውም ወጣት የትኛውንም ነገር ማሸነፍ ይችላል። አሁን እዚህ ጋር በጣም ብዙ ሰው ከፊቴና ከኋላ ያለ፣ ግን እዚህ ማይክ ላይ በድፍረት ለመቆም
ምንም አይነት ፍራቻ የለብኝም። ምክንያቱም በዙሪያ ያሉ ሰዎች ሳይሆን የራሴን ህይወት ማሸነፍ የምችለው ራሴ ብቻ ነኝ ብዬ ስለማስብ ነው። እሺ ይሄን እድል ስለሰጣችሁኝ በጣም ነው የማመሰግነው። እኔ እዚህ ጋር የመጣሁት የሚቆጨኝን ነገር ለመናገር ነው እና በህይወቴ ትልቅ የሚቆጨኝ ነገር አለ። እሱም ትምህርት አለመማሬ ነው። በአንዳንድ ነገሮች ምክንያት ትምህርት አልተማርኩም። አሁን ካለሁበት እድሜ ጋር የሚቆጨኝ እሱ ነው፣ ትምህርት አለመማሬ እና የተሻለ ኑሮ ላይ አለመሆኔ። ወጣቶች ከእኔ ተማሩ፣ ጊዜያችሁን ተጠቀሙበት። ህይወት አንዴ ናት። ምርጫ አንዴ ነው እና እድላችሁን ተጠቀሙበት። እኔ እድሉ እያለኝ ባለማስተዋል ነው ትምህርቴን ያልተማርኩት። ስለዚህ እንደኔ እንዳትሆኑ የያዛችሁትን አላማ ጠንክራችሁ በርትታችሁ አሳኩት። ትችላላችሁ። ማይቻል ነገር የለም። አመሰግናለሁ። My name is Boy John. I am from Gambela. This is my son Johannes John from Gambela. We are here in Addis Ababa. Wula Manno Wulu Salam. Hello Addis Ababa, Wulu Salam. No. Today is a new day. The day is so good. This is a new Addis Ababa, Addis Dubai. Mushkilo Mafi Walai. Then again, አመሰግናለሁ። በአዲስ አበባ ነው፣ በሚኒስትር ነው፣ በቲቪ ስቴሽን ነው፣ አዲስ አበባ ማለስ ነው፣ ሙሉ አዲስ ነው። ሰላም ብቻ አለ። እዚህ ሰላም ፍለጋ ነው። ሙሉ ሰው ነው፣ በዩሮፒ ነው፣ በአሜሪካ ነው። ዌልካም አዲስ አበባ። በመጀመሪያ ነፍስ በገነት ተረፍ። በጣም ነው የምወድ ወንድሜ፣ ታላቅ ወንድሜ። ያው የተመካከር ነው ያቀር ነው ያሰብ ነው እንደዛ አልነበረም። ያው እንግዲህ እግዚአብሔር የፈቀደው ሆኗል። ችግር የለውም ወንድሜ። ያንን ያወራ ነውና እናንተ የተባባልነውን ነገር እንደሚጨርሰው ቃሌን ጠብቄ ሁሉንም ነገር እንደማስተካከለው ቃል እገባልሃለሁ ወንድሜ። በጣም ነው የምወድ። ደግሞ የሞትከው የጀግና ሞት ነው። ወታደሩን ስለሞትክ በጣም ደስ ብሎኛል። እርግጥ ካልተገናኘን ረጅም ጊዜያችን ነው። ባገኝ በጣም ደስ ይለኝ ነበረ፣ ግን በቃ የእግዚአብሔር ፍቃዱ ነው። ምንም ማድረግ አይቻልም። በጣም ነው የምወድ፣ በጣም ነው የማከብር። ነፍስ በገነት ትረፍ። አመሰግናለሁ ወንድሜ። እኔ ማለት የምፈልገው እኔ መናገር የምፈልገው ብዙ ጊዜ ሰዎች መናገር አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር